በሁለተኛው የዓለም ጦርነት የቀድሞዋ ሶቪየት ህብረት ለተቀዳጀችው ድል 80ኛ ዓመት መታሰቢያ በሞስኮ ቀይ አደባባይ ዝግጅቶች እየተከናወኑ ነው የሚገኙት። የተለያዩ ሀገራት መሪዎችም በሞስኮ ይገኛሉ። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴም በሞስኮ ነው የሚገኙት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አቀባበል አድርገውላቸዋል። እንዲሁም በክሬምሊን ቤተመንግስትም የራት ግብዣ ተደርጓል ለመሪዎቹ። በባለ አከባበሩ ላይ የተገኙት የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የሀገራት መሪዎች የድል በዓሉን በማስመልከት በሞስኮ ቀይ አደባባይ በርካታ በሺዎች የሚቆጠሩ ታዳሚያንና ወታደራዊ ሰልፈኞች በተገኙበት እንደዚሁ ታድመዋል። ለበዓሉ ድምቀትም የተለያዩ ወታደራዊ ትርኢቶች እየተደረጉ ነው የሚገኙት። በሞስኮ የተደረገው አቀባበል ምን ገጽታ ነበረው የሚለውን ጉዳይ ጨምሮ በርካታ ርዕሰ ጉዳዮች የተስተናገዱበት የዛሬው የዜና ኢትዮጵያ መሰናዶ በቀጥታ ቴሌቪዥን ስርጭት እንዲሁም በኢቢሲ.ስትሪም የማህበራዊ ትስስር ገጾቻችን በኩል ወደ አድማጭ ተመልካቾች ይደርሳል። አብራችሁን ስለምትሆኑ ሁልጊዜም ከልብ እናመሰግናለን።